መልካም አስረስ በተለይ ትብብራችሁ በስፋት እየተወራ ከመጣና እሱም ደግሞ የሚታገሉ ኃይሎች ዋና ገዥ መንገድና አዲስ ስልት ከሆነ በኋላ አዳዲስ ሰዎች ወይም ደግሞ ከዚህ በፊት በሌላ የፖለቲካ መንገድ የምናውቃቸውም ጭምር ይህንን ሲቀላቀሉ እናያለን። በአንጻሩ ደግሞ ይህንን በጥርጣሬ የሚያዩ ሰዎች ሚዲያዎች በኩል ሀሳባቸውን እያንሸራሸሩ ይገኛሉ። ከነዚህ ውስጥ ቀዳሚ የሆነው ጀዋር መሐመድ ነው። በቅርብ ጊዜ በትላንትናው ዕለት ከቴዲ ሪዮት ጋር ባደረገው ቆይታ ትብብሩን በተመለከተ ያነሳቸው ነጥቦች አሉ። ትብብሩን በበጎ እንደሚያየው ነገር ግን ደግሞ ትብብሩ ስለዘገየ በህዝቡ ዘንድ ተቀባይነት እንደሌለው አድርጎ አቅርቧል። በተለይም ህዝቡ በአሁኑ ሰዓት የተሳሰረ አይደለም፣ በህዝቡ ዘንድ የተሰራ ስራ የለም ይላል። ከዛም አልፎ ደግሞ በኋላም በማህበራዊ ሚዲያው ላይ እቺ ትብብር የምትባለዋ በሚል እጅግ አሳንሶ የገለጸበት ሁኔታ አለ። ከዛም ውስጥ ህወሓት በጎን እየተደራደረ ነው ብሎ እንደገና ተመልሶ ደግሞ ሊያደራድሩት እየተዘጋጁ እንደሆነ አሜሪካኖች ያስቀምጣል። ይሄ ሁሉ በአጠቃላይ በትላንትናው ዕለት ባደረገው ቃለ መጠይቅ ላይ ትብብሩን በተመለከተ ሊለን የፈለገው ነገር ምንድን ነው? እናንተስ እንዴት ነው ያያችሁት እንደ ድርጅት? አንድ መያዝ ያለበት መሰረታዊ ነጥብ ስለ ትብብር ማውራት የተጀመረው ስለ ትብብር መነጋገር የተጀመረው የትብብር ጉዳይ አጀንዳ የሆነው አስቀድሞ የህዝብ ጥያቄ በመሆኑ ምክንያት በሪያሊቲ ውስጥ የሚኖር ህዝብ ነው። ይሄ ህዝብ የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ ሆነ ሌላው ኢትዮጵያዊ በተጨባጭ ዓለም ውስጥ ነው የሚኖረው። መሬት ላይ በአገዛዙ ቀውስ ጠማቂነት እየደረሰበት ያለውን ሰቆቃ፣ እየደረሰበት ያለውን የዘር ጭፍጨፋ፣ እየደረሰበት ያለውን ማህበራዊ ኢኮኖሚያዊ ምስቅልቅል እየኖረ ያለ ያንን ጄኖሳይድ ሰርቫይቭ እያደረገ ያለ ህዝብ ነው። ይሄ ህዝብ ከምንም በላይ ህልውናውን ያስቀድማል። ስለዚህ በቀዳሚነት በተለያየ መንገድ እንግዲህ በኤሊቱ፣ በሚዲያ ሰዎች፣ በሃይማኖት ተቋማት፣ በሲቪክ ማህበራት፣ በተለያዩ ባለድርሻዎች አማካኝነት ኢትዮጵያውያን መተባበር አለባቸው የሚል ግፊት አስቀድሞ የመጣው ከህዝብ ነው፣ ወይም የህዝብ ነጸብራቅ ከሆኑ ኃይሎች ነው እንቅስቃሴው የተጀመረው። እንደሚታወቀው የሚዲያ ሰዎችን በሰፊው የሰራችሁበት ሁኔታ ነው ያለው። ኢቭን የውጭ ሰዎችም ስለ ፋኖ ትግል ሲነሳ ወይም ስለሌላው ተጋድሎ ሲነሳ አንድ ላይ መቆም ይችላሉ ወይ መተባበር ይችላሉ የሚለው ጥያቄ በስጋት ደረጃ የሚነሳ ነበረ። በጥያቄ ደረጃም ወይም ፑሽም የማድረግ ነገር ነበር። የዛ እንቅስቃሴ የዛ ሬቶሪክ ውጤት ነው ወደ ድርጅታዊ እንቅስቃሴ የመጣው። ስለዚህ እኛ ከመግለጻችን በፊት እኛ ከመናገራችን በፊት ወይም ሌላው ኃይል ስለዚህ ጉዳይ ከማንሳቱ አስቀድሞ ይሄ ጉዳይ በሰፊው የተነሳበት በሰፊው የተነገረበት በተለይ አገዛዙ በልዩነታችን መሀል እድሜው ማራዘም የሚፈልግ መሆኑን የተረዳ በሙሉ አንድነት መፍትሄ ነው፣ በጋራ መነሳት የድሉን ጊዜ ያሳጥራል፣ በጋራ መነሳት የስርዓት ለውጥ ለማምጣት የሚከፈለውን መስዋዕትነት ያሳንሳል በሚል ተደጋጋሚ አስተያየቶች ሲሰጡ ነበር። ከዛ የመነጨ ከዚህ አንጻር የትብብሩን ጉዳይ ህዝብ አልተረዳውም፣ ህዝብ አልገዛውም የሚለው ነገር ፍጹም ተቀባይነት የሌለው ነው። አብዛኞቹ ኢኒሼቲቮች እንደውም ሲመጡ የነበረው እኮ በዲያስፖራ ኮሚኒቲም ጭምር የነበሩ ትብብር ኮሚቴ ምናምን ብሎ እስከ ማቋቋምና እንዲያሽፋን የሰጣችሁበት ሁኔታ ነበረ። አቶ ልደቱ ያንቀሳቀሱት የነበረው አይ ቲንክ እዛ ውስጥም ፓርቱ ሆኖ የቆየ ይመስለኛል ጀዋር ካልተሳሳትኩኝ። እንደዚህ አይነት ነገሮች ውስጥም እንደዚህ አይነት ፕሮጀክቶችም ውስጥ አይቼው አውቃለሁ። እና ከዛ ግፊት የመነጨ ነው የትብብር ጉዳይ። ብቸኛ ምክንያት ነው ምናምን እያልኩ አይደለም። ወታደራዊ ምክንያቶች አሉ፣ ፖለቲካዊ ምክንያቶች፣ ዲፕሎማሲያዊ ምክንያቶች አሉ፣ ተጨባጭ ሳይንሳዊ የሆኑ ምክንያቶች። ነገር ግን እንደውም አስቀድሞ የህዝብ ጥያቄ መሆኑ ይሄ መዘንጋት የሌለበት ነገር ነው። በሌላ በኩል ማንም ኃይል ከሌላኛው ጋር ሊተባበር የሚችለው አብሮ ሊሰራ የሚችለው ጠቃሚ ሆኖ እስካገኘው ድረስ ነው። አሁን በደረሰበት የህልውና አደጋ ውስጥ የተሻለ ውጤት ቀላል በሆነ መንገድ፣ በተሻለ መንገድ፣ ዘላቂ በሆነ መንገድ አመጣለሁ በሚል ስሌት ነው እያንዳንዱ ለትብብር አብሮ ለመስራት ይሁንታው ሊሰጥ የሚችለው። ከዚህ ጎን ለጎን ሊደረጉ የሚችሉ ከጠላት ጋር ሊደረጉ የሚችሉ ግንኙነቶች ፖለቲካ ስለሆነ ብዙም ላያስገርመን ይችላል። አንዳንዱ ነገር ኢን ሪያሊቲ ያ ነገር ካለ እንግዲህ የሚጠቅመውን ነገር የሚወስነው የሚያውቀው የጉዳዩ ባለቤት ማን ከማን ጋር ተነጋገረ፣ ማን በምን አግባብ በምን መንገድ ሄደ የሚለውን እንትን ልትል አትችልም። ትናንትና ጄኖሳይድ ፈጽሞብናል ያሉት አብይ አህመድ ጉያ የተሸሸጉት እነ ጻድቃን እነ ጌታቸውን ምርጫቸው ስለሆነ ሄደዋል። ጄኖሳይድ ፈጸመብን ያሉት አካል እያገለገሉ ነው ያሉት። ያንን አይነት መንገድ የሚከተል ወይ ግለሰብ ወይ ቡድን ወይ ድርጅት ሊኖር ይችላል። እሱ የራሱ ጉዳይ ነው የሚሆነው። ያ ግን ከትብብሩ አጠቃላይ ሁኔታ ጋር አብሮ መሄድ አለ። የምርጫ ጉዳይ ስለሆነ አንተን የመረጠ ከአንተ ጋር የሚቀጥለው፣ መተባበርን የመረጠ ከትብብሩ ጋር የሚቀጥለው፣ ያንን ያልመረጠው ደግሞ እየተነጠለ ይሄዳል ማለት ነው። በአጠቃላይ ኢኒሼቲቭንም በማንሳት የህዝብ ጥያቄ ነበረበት፣ ቀዳሚነቱን ይወስዳል። አሁን ድርጅቶቹ ተረክበውት ጉዳይ አድርገውት አጀንዳ አድርገውት ከያዙት በኋላም የትብብር ሁኔታ ምናልባት በዚህ ወቅት ከፍተኛ ተስፋ ከተጣለባቸው ከፍተኛ ቅብነት ካገኙ አጀንዳዎች መካከል በቀዳሚነት የሚጠቀስ በጥያቄ ደረጃ በስጋት ደረጃ የሚነሱ ነገሮች እንዳሉ የአብዛኛው ስጋት በምን ማዕቀፍ
ተስማማችሁ ልትስማሙ ትችላላችሁ ምን ታስቧል የሚል ጀኒውን የሆነ ጥያቄ የሚያነሱ ወገኖች አሉ። በኢትዮጵያ ፖለቲካ ውስጥ ከነበረው አጠቃላይ ተቃርኖ ሁኔታ በመነሳት ከዚህ በፊት ከነበሩት ችግሮች በመነሳት ከዚህ በፊት ከነበሩ አለመተማመን በመነሳት ምን አይነት ትረስት ቢልድ ተደርጓል? የትኛውን ችግር በምን ማዕቀፍ ሊፈታ ታስቧል? ከየት ወዴት ሊኬድ ታስቧል? ምንድነው ሮድማፑ የሚሉ ጤናማ ጥያቄዎች ከመነሳታቸው በስተቀር በመተባበር ጉዳይ ላይ የጎላ ተቃውሞ እስካሁን እኔ አላጋጠመኝም። በተለይ ደግሞ ህዝብ ጋር የምንውል ሰዎች ያገኘነው አጋጣሚ መድረኮችን የምንፈጥር ሰዎች ከሰራዊት ጋር የምንውል መሬት ላይ ያለን ታጋዮች ደግሞ ለዚህ ጉዳይ ቀዳሚ ምስክር ነን፣ እናውቀዋለን። አንዳንዱ ቦታ ገፋ ያለ ጥያቄ እጅግ በጣም ዘገያችሁ ላገዛዙ እድል እየሰጣችሁት ነው፣ ጊዜ እየሰጣችሁት ነው። ጊዜ በሰጣችሁት ጊዜ አዲስ ጉልበት እየፈጠረ እየመጣ ነው፣ መፍጠን አለባችሁ የሚል በሁሉም አካባቢ ተመሳሳይ ጥያቄዎች። ይሄ እኛ ጋር ብቻ የሚመጣ ጥያቄ አይደለም። በቃ የኦላ ሰራዊት በሚንቀሳቀስበት ቦታ የኦሮሞ ህዝብ የሚጠይቀው ጥያቄ ነው። ትግራይ ኃይሎች በሚንቀሳቀሱበት ቦታ የትግራይ ህዝብ የሚጠይቀው ጥያቄ ነው። ይሄ ህዝብ ወዶ አይደለም ይህን ጥያቄ የሚጠይቀው የሚያነሳው መዳን ስለሚፈልግ ሀገሩን ስለሚወድ መኖር ስለሚፈልግ ብልጽግና የሚባል አገዛዝ በህይወት እያለ ኢትዮጵያ እንደ ሀገር የመቀጠል እድሏ ተስፋ የመነመን እንደሆነ ህዝቡ በተጨባጭ ስላረጋገጠ ስላየ በጦርነት ዑደት ውስጥ እንደሚያቆየው አገዛዙ ስላረጋገጠ ይህን ጉዳይ በደንብ በሂደቱ ውስጥ ባለው ተሳትፎ በአጠቃላይ አስተያየት በመስጠት እንግዲህ 2-3 ሚዲያዎች የህዝብ አስተያየት የሰበሰቡበትን ለምሳሌ ሪዮት ሚዲያ አይቻለው፣ ሮሃ ሚዲያ አይቻለው፣ የህዝብ አስተያየትም ጭምር ለመሰብሰብ ሞክረው ነበረ። አንዳችም አይነት የጎላ ተቃውሞ ሲነሳ አልሰማሁም። ያልኩ ቅድም ያነሳቸው ጥያቄዎች እንደተጠበቁ ሆኖ ኦልሞስት ሁሉም በዚህ ጉዳይ ላይ ተመሳሳይ አቋም ነው የወሰደ። መተባበር ያስፈልጋል፣ ሁሉም የኢትዮጵያ ኃይሎች ተባብረው ይህን ዘረፈች አገዛዝ ማስወገድ ያስፈልጋቸዋል የሚል እውነት ነው ያለ እና እንግዲህ የሰውየው አስተያየት ከዚህ እውነት ጋር በቀጥታ የተጋጨ መሆኑን ነው የተረዳሁት። ትብብር አያስፈልግም ወይ እነኛ ኃይሎች መተባበራቸው እንዲህ አይነት ስጋት ይፈጥራል ወይ አይስማሙም የሚል አርጊመንት ቢቀርብ ኖሮ እዛ ላይ መከራከር እንችል ነበር። ከሪያሊቲው ጋር ግን ፍጹም የተጋጨ ነገር ነው። ምናልባት አስረስ እዚህ ላይ ጀዋር የፖለቲካ ፍላጎቱ የሚታወቅ ነው፣ የሚወክለውም ቡድን አለ ወይም ደግሞ የፖለቲካ አመራርም ጭምር ነው እና በዛ ትብብር ውስጥ ራሱን የትብብሩ አካል ለማድረግ የቀረበበት ጊዜ አለ ወይንስ በትብብሩ ውስጥ ተሳታፊ እንዲሆን ጥሪ የቀረበለት ሁኔታ አለ ወይስ ምን መረጃ ነው ያለው ወይስ ከርቀት ነው ይህን እያለ ያለው? እንግዲህ እኔ በቀጥታ ስለዚህ ጉዳይ ቀጥተኛ መረጃ የለኝም። ምንድነው ግን በተጨባጭ ለምሳሌ ስለ ትብብር ስናነሳ የኦላ አመራሮችን ማንሳት ትችላለህ። እንግዲህ በአንድም በሌላ ምክንያት የእነሱ ፈቃድ ስለሌለበት ስማቸውን ለመጥቀስ እቸገራለሁ እንጂ መሬት ላይ ተጋድሎ እያደረገ ያለው አመራርና ሰራዊት ከሌላው ኃይል ጋር መተባበር እንዳለበት አምኖበት የሂደቱ አካል ሆኗል። እንግዲህ ውጤቱ ገና ባይጠናቀቅም ማለት ነው። በዚህ መሀል ውስጥ ጀዋር መሐመድ የኦላ አመራርም ሆኖ አላውቀውም ወይም የትኛው ድርጅት አመራርም ሆኖ አላውቀውም። ቀደም ሲል እንደነበረበት አሁንም የሚታወቀው በአክቲቪስትነቱ ነው። በዛ ውስጥ በፖለቲካ ተሳትፎ ሚና የለውም፣ ተጽዕኖ የለውም፣ የጎላ ሚና የለውም እያልኩ አይደለም፣ አለው። ግን በዚህ አደረጃጀት ውስጥ በዚህ ማዕቀፍ ውስጥ ለመግባት ያው የሚተባበሩት ድርጅቶች እስከሆኑ ድረስ በድርጅቶቹ በኩል ተወክሎ መገኘት ያስፈልግ ይሆናል። የሰላማዊ ትግል የሚያካሂደው ኦፌኮ ምክትል ሊቀመንበር ነው ሆኖ ሲያገለግል የነበረው። አሁን ያለበት ደረጃ ባይታወቅም በትግል ውስጥ በሚደረግ ትግል ውስጥ የሚደረግ ትብብር ነው ያሁኑ። በዛ ውስጥ ራሱን እንደ ተሳታፊ ነው የሚቆጥረው ወይስ እንደ ፖለቲካል ኮሜንታተር ነው የሚለውን ራሱ ግልጽ ማድረግ አለበት። ግን አንተ ያሰብከውን ቀጥል። ያ እሱን ራሱ ግልጽ ቢያደርገው ጥሩ ነው። ግን ሂደቱ በአጠቃላይ ሂደቱን ነው መግለጽ የምፈልገው። በአጠቃላይ ሂደቱ መሬት ላይ ጸረ ብልጽግና አገዛዝ የትጥቅ ትግል እያደረጉ ያሉ ኃይሎች ናቸው የትብብር ማዕቀፍ ለመመስረት በሂደት ላይ በንግግር ላይ ያሉት። እነኛ ኃይሎች ደግሞ የየራሳቸውን ወኪሎች በተለያዩ መድረኮች በተለያዩ ግንኙነቶች አመራሮቻቸውን ልከው የሚደረግ ውይይትና ግንኙነት ስለሆነ በዛ ማዕቀፍ ውስጥ ያልተገኘ ሰው ቀጥተኛ የዛ ሂደት የዛ ፕላትፎርም ተሳታፊ የመሆን እድል አይኖረውም። እንዳነሳው አንተ በኮሜንት ማድረግ፣ አስተያየት መስጠት፣ የአክቲቪዝም ስራ መስራት ይቻል ይሆናል። እንግዲህ በዚህ ረገድ ያቀረበው ጥያቄ ኑሮ ለመሳተፍ እሱን ያንን እድል ስለተነፈገ በዚህ አቋም ደረጃ ወይ በዚህ ትብብርን የማጣጣል ደረጃ ውስጥ የገባ እርግጠኛ መሆን አልችልም። እሱን ራሱ ግልጽ ቢያደርገው መልካም ነው የሚሆነው። ሂደቱ ግን የሚመለከታቸው መሬት ላይ ያሉ ታጋዮችን ነው። ይህንን ትግል በተለያየ መንገድ የሚደግፉም ለምሳሌ ፋኖንም ትግል የሌላውንም ትግል የሚደግፉ በውጭም በተለያየ አካባቢ ያሉ ኮሜንት የሚያደርጉ በዚህ የትብብር ማዕቀፍ ውስጥ በአመራርነት መሳተፋቸውን ወይም በሂደቱ ቀጥተኛ ተሳታፊ መሆናቸውን እስካሁን የተረጋገጠ ነገር የለም። በዋናነት የጉዳዩ ባለቤቶች መሬት ላይ ያሉ አመራሮች እና በተጨባጭ መሬት ላይ ትግሉን እየመሩ ያሉ ጓዶች ናቸው እና ከዛ አንጻር ከተሳትፎ አንጻር ቅሬታ ውስጥ ገብተው ያነሳው ጥያቄ ከሆነ እንግዲህ የትብብር ማዕቀፉን እየመራ ላለው ቲም ጥያቄውን ቢያቀርብ መልካም ነው የሚሆነው። የተሰጠው አስተያየት ግን ያንን በዛ መነሻነት ወይም በዛ ምክንያትነት የተሳሳተ ትንታኔ፣ የተሳሳተ ግምት ከሆነ የተጋጨ ከሪያሊቲ ጋር የተጋጨ ነገር መነገሩ አሳዛኝ። በተለይ እንደ
እንደ አንድ ፖለቲከኛ ስታስበው ይህ ነገር እንግዲህ በተደጋጋሚ ከዚህ በፊት በሰጣቸው አስተያየቶች እንደተረዳሁት የአብይ አህመድ አገዛዝ መወገድ እንዳለበት፣ ለዚህ ደግሞ ኢትዮጵያውያን መነጋገር እንዳለባቸው፣ መተባበር እንዳለባቸው ሲሰጠው ከነበረው አስተያየት ጋር እርስ በርሱ የሚጣረሱ ነው እኔ በተጨባጭ ያገኘሁት ያጣጣለበት መንገድ። ምናልባት በዚህ ረገድ የተሰማ ስጋት የሂደቱ አካል ያለመሆን እንደ ህዝብም እንደ ቡድንም እንደ ግለሰብም እንደ አይነት ስጋት ካለ የትብብር ማዕቀፉ ሁሉንም ኢትዮጵያዊ በሚያሳትፍ መንገድ ዘላቂ ሰላም ሊፈጥር በሚችል መንገድ የሚሰራ ስለሆነ በዚህ ረገድ የሚነሱ ስጋቶች ብዙም አስፈላጊ አይደሉም፣ መፍትሄም የሚኖራቸው ናቸው። አንድን ኃይል ለመግፋት አንድን ህዝብ ለማጥቃት ወይም የሆነን አካል ወደ ጎን ለማድረግ የሚደረግ ትብብር ሳይሆን ኢትዮጵያን ለማዳን ኢትዮጵያ ስትድን ደግሞ ሁሉም ኢትዮጵያዊ በኩል የሚሳተፍበት ፖለቲካ መድረክ ለመፍጠር እና ህዝቡም የራሱን ህልውና እንዲያስከብር የሚደረግ የትብብር ማዕቀፍ መሆኑ በድጋሚ እኔ ማረጋገጥም ጭምር እፈልጋለሁ። አመሰግናለሁ አስረስ። ሁለት በተለይ ስፔሲፊክ የሆኑ ጉዳዮች አሉ ጀዋር ትላንት፣ አንደኛው ድርጅታችሁን በተመለከተ፣ ሁለተኛው ደግሞ አንተን በተመለከተ። ድርጅታችሁን በተመለከተ ያቀረበው ጥያቄ ወይም አስተያየት አለ። አንድ በአፋብን ውስጥ የብልጽግና አገዛዝ አደረጃጀት እንዳለና በወለጋ የሚንቀሳቀሰው አገዛዝ ብልጽግና ያደራጀው ኃይል እንደሆነ አስቀምጧል። ይህን ኃይል ደግሞ የሚያጠቃው የኦሮሞን ህዝብ እንደሆነ አድርጎ አስቀምጧል። ይህን ብልጽግና አደራጀውን የሚለውን ኃይል ደግሞ መልሶ ፋኖ ማብራሪያ እንዲሰጥበት ይጠይቃል። በዋናነት እዚህ ውስጥ ደግሞ አብሮ የተነሱ ብልጽግና ሁሉን የሚያደርግ የአብይ እጅ የማይታወቅ በሁሉም ድርጅቶች ውስጥ ያለ የረቀቀና በጣም ጥልቅ ስራዎችን የሚሰራ አድርጎም አቅርቦታል። ለመሆኑ በወለጋ የምታደርጉት እንቅስቃሴና የድርጅታችሁ አራተኛ እዝ በሰለ ትላንት አዲስ ቦታ ወይም አምስተኛ እዝ አንሻ እዝ በተመለከተ የቀረበው ትችት ምን ያህል ነው የምታዩት? እንዴት ነው የምታዩት? በዋናነት ይህንን አደረጃጀት ብልጽግና ነው የፈጠረው? ብልጽግና ከፈጠረው ብልጽግና የአማራን ህዝብ የህልውና ትግል እየደገፈ ነው ወይ? በዚህ ሂደት ውስጥ በአሁኑ ሰዓት በዛ አንሻ ህዝብ በሚያደርገው እንቅስቃሴ የተፈናቀለ የኦሮሞ ህዝብ አለ ወይ? ታርጌት የተደረገው የኦሮሞ ህዝብ አለ ወይ? በካምፖች ገብታችሁ ያጠቃችሁት፣ በመኖሪያ መንደሮች ገብታችሁ ያሳደዳችሁት የኦሮሞ ህዝብ አለ ወይ? በጀዋር አነጋገር የተነሳ ታርጌት እያደረጋችሁ እየተዋጋችሁ ያላችሁት ከአገዛዙ ኃይሎች ጋር አይደለም ወይ? ወይስ ምን ማለት ነው የፈለገው? መልካም። የአንሻ ሰይድ እዝ ዛሬ ያለውን ስም ከመያዙ አስቀድሞ የነበረው አደረጃጀት ወለጋ ፋኖ ቢዛሞ በሚል መደራጀት ከጀመረ ትንሽ ቆየት ያለ ጊዜ ያሳለፈ ነው። ከ3 ዓመታት አካባቢ በፊት ጀምሮ የነበረ የተደራጀ እንቅስቃሴ ነው። ያ የተደራጀ እንቅስቃሴ ሲጀመር ጀምሮ እኔ ፐርሰናሊ የማውቀው የተሳተፍኩበትም ጭምር ነው። ማደራጀት ራሱን እንግዲህ እንደሚታወቀው የወለጋ አማራ እዛ አካባቢ የሚንቀሳቀሰው ፋኖ ከባድ የሆነውን ጄኖሳይድ ሰርቫይቭ ያደረጉ ቤተሰቦቻቸው በብዙ መንገድ አሰቃቂ በሆነ መንገድ ሲጨፈጨፉባቸው በአይናቸው የተመለከቱና ያንን ሰቆቃ ያሳለፉ ወጣቶች ራሳቸውን ለማዳን የጀመሩት እንቅስቃሴ ነው። የመጀመሪያ ሲጀምር የነበረው እንቅስቃሴ ያ እንቅስቃሴ እያደገ በሄደ ቁጥር በተለይ የታጠቀው ኃይል ቁጥሩ ከፍ እያለ እየሰፋ በሄደ ጊዜ መደራጀት እንደሚያስፈልገው ታምኖበት እንዲያውም አልፎ አልፎ ለምን በዚህ መንገድ ተገለጸ ወለጋ ውስጥ ፋኖ አለ መባሉ ሌላ አደጋ ይፈጥራል የሚል የተለመደ የፍርሃት እና የስጋት አይነት አስተሳሰብ ሁሉ ነበር። ያንን ሁሉ አስተሳሰብ በመስበር በትክክልም በሚገባ መደራጀቱን አረጋግጠን በትክክልም ራሱን መከላከል የሚችል ኃይል መሆኑን ካረጋግጥን በኋላ የማደራጀቱን ስራ ሰርተናል። ይሄ ባለፉት ወራት ወይ በዚህ ዓመት ምናምን የጀመርነው እንቅስቃሴ አይደለም። አስታውሳለሁ የአማራ ህዝባዊ ኃይል ባደራጀንበት ወቅት 2013 ክረምት ከዛን ጊዜ ጀምሮ ነው ከወለጋ አካባቢ ከሚደረገው የትግል እንቅስቃሴ ጋር ቀጥተኛ ግንኙነት የነበረን እኔም ሌሎችም ጓዶችም አርበኛ ዘመነ ካሴን ጨምሮ ማለት ነው። ስለዚህ በዛ መንገድ ያደራጀነው ኃይል ነው። የተደራጀበት አንዱና ዋነኛው ዓላማ ዲሲፕሊን እንዲሆነ ሰራዊት እንደሆነ በተለይ በዛ ቀጠና የተለያየ ብሔሮችና ብሔረሰቦች የተለያየ ቋንቋ የተለያየ እምነት ያላቸው ህዝብ የሚኖርበት ከመሆኑ ጋር ተያይዞና ለእርስ በርስ መጠቃቃት ስስ ቦታ ስለነበረ በተለይ በቀለኛም እንዳይሆን ሲቪሊያንን የማጥቃት ዝንባሌ እንዳይኖረው ታስቦበት መተዳደሪያ ደንብ ተዘጋጅቶ የዲስፕሊን መመሪያ የወታደራዊ ጨዋነት መመሪያ ተዘጋጅቶ የተደራጀ ኃይል እንዲሆን በማድረግ ከፍተኛ ውጤት ያመጣ ችሏል። በሂደትም ራሱን እያሳደገ ከፍ እያደረገ ወደ ውጤት ወደሚያመጣ ተጨባጭ ድሎች ከመከላከል አልፎ በማጥቃት ራሱን የሚያደራጅ ኃይል እንዲሆን ሆኗል። ዛሬ ባለው ቁመን ሌሎች አካባቢ ካሉት እዞች በአቻነት በወታደራዊ ድሎቹ በአቻነት ልጠቅሰው የምትችለው ሆኗል። ይሄ ሁሉ ሂደት ሲታለፍ ዓመታትን 2፣ 3፣ 4 ዓመታትን የወሰደ ነው። እንግዲህ ይሄ ሂደት በዚህ ሁሉ መሀል የአንሻ ሰይድ እዝ ሰራዊት አሁን ባለበት ቁመና እንዲደርስ የኦሮሞ ህዝብ ድጋፍ ከፍተኛ ድርሻ አለው። በአካባቢው ያለው የኦሮሞ ህዝብ እንግዲህ እንደምታውቀው እዛ አካባቢ የአማራና የኦሮሞ ህዝብ ተቀላቅሎ የሚኖርበት ኤሪያ ነው። የአንሻ ሰይድ ህዝብ የሚንቀሳቀስበት ኤሪያ። በዛ ቦታ ውስጥ በሚንቀሳቀሱበት ጊዜ ሲጠማቸው ውሃ በመስጠት ሲርባቸው ምግብ በመስጠት በተለያየ መንገድ መረጃ በመስጠት ድጋፍ በመስጠት ህዝቡ ከሰራዊታችን ጎን ነው። የኦሮሞም ህዝብ የአማራም ህዝብ ሌላው
በተለያየ ቦታ መድረኮችን ያዘጋጃሉ፣ ህዝብ ይሰበስባሉ። ህዝብ ላይ በደል የሚያደርስ በግለሰብ ደረጃ እንኳን ካለ እርምጃ ይወስዳሉ ያለ ምህረት። በዚህ ነገር በሙሉ እርግጠኝነት የምገልጽልህ ሌላ አካባቢ ካለው የፋኖ እንቅስቃሴ በተለየ ሁኔታ ዲሲፕሊን የሆነ በተለይ መበደልን፣ መጠቃትን፣ በታጠቀ ኃይል መገደልን፣ መጨፍጨፍን በአይኑ ያየ የግፍ ውጤት የሆነ ሰራዊት ስለሆነ በየትኛውም ህዝብ ላይ ግፍ ለመፈጸም እጁን የማያነሳ ከእንዲህ አይነት እንቅስቃሴ በጣም የጸዳ በንጽጽር እንኳን ብናነሳ በአንደኝነት ልጠቅሰው የምችለው የአንሻ ሰይድ እዝን ሰራዊት ነው። ለምንድን ነው ዛሬ ላይ ጥላሸት መቀባት የተፈለገው የተባለ እንደሆነ እንግዲህ አብይ አህመድ እዚህ ሀገር ላይ ታጣቂ ኃይሎችን አያደራጅም፣ ህዝብ ለህዝብ አይጨፈጭፍም። ይሄ ልትከራከረው የምትችለው ነገር አለ። ሲያደርገው የኖረው ወደፊትም ስልጣን ላይ ከቆየ የሚያደርገው ነው። በትግራይ ቲፒኤፍን ያደራጃል። አማራ ክልል ውስጥ ከፋኖ ውስጥ ኢንፊልትሬት አድርጎ ለመግባት ይሞክራል። ይሄ ነው የሚባል ሲግኒፊካንት ነገር መፍጠር ባይችልም ኦሮሚያ ውስጥ የተለያየ ስያሜ ያላቸው አደረጃጀቶችን ይፈጥራል፣ ያስታጥቃል፣ እነሱ ህዝብ እንዲጨፈጭፍ ያደርጋል። በወለጋም፣ በአርሲም፣ በሐረርም በየትኛውም አካባቢ ተመሳሳይ ነገሮች ይላሉ። በሁለት መንገድ የቀውስ ኃይል ነው። ራሱም የሸማቂነት ባህሪ እየተጠናወተው የመጣ ኃይል ነው አገዛዙ። በሌላ በኩል ደግሞ ሸማቂዎችን በመፈልፈል ሀገሩን እያተራመሰ መቆየት የሚፈልግ ኃይል ነው። ይሄ አስተሳሰብና ይሄ የአገዛዙ ባህሪ እንዳለ ነው። እስከዚህ ፖይንት ድረስ እንስማማለን፣ ጀዋር ካነሳው ጋር ማለት ነው። ከዚህ በኋላ ያለውን ግን የወለጋ ፋኖን ተጋድሎ፣ የአንሻ ሰይድ ተጋድሎ የአገዛዙ እጅ ስርዓት ማጥበብ ይሄ ፍጹም ክህደት፣ ነጭ ውሸት ነው። በደንብ መሰመር ያለበት ጉዳይ። ብዙ ምክንያቶች እንደዚህ ልናነሳ እንችላለን። ለአንዳንዶቹ በአጠቃላይ የዚህ ፋኖ እንቅስቃሴ ቀጠናው ላይ ያለው የኃይል አሰላለፍ የፈጠረው አዲስ ሪአላይመንት ከእንቅልፍ የሚያባል ናቸው ሆኗል። እውነት ለመናገር በርቀት አይሆንም ተብሎ አይደረግም ተብሎ የተገመተው ሁሉ እንደ አዲስ አንድ ላይ እየተነሳ እየተባበረ የመጣበት የፋኖ እንቅስቃሴም የሆነ የሰፈር እንቅስቃሴ መስሎ የአንድ አካባቢ እንቅስቃሴ መስሎ የተሳለው በንቅናቄ ደረጃ ብሔራዊ መልክ እየያዘ መምጣቱ ከእንቅልፍ የሚያባንናቸው ወገኖች አሉ። በተለይ በአጠቃላይ የፖለቲካ ሪቶሪካቸው ጸረ አማራ ትርክትን ተግተው ያደጉ አንዳንድ ሰዎች አማራው ራሱን መከላከል ሲጀምር፣ አማራው እንደ አማራ መቆም ሲጀምር፣ አማራው ትክክለኛ ፖቴንሻሉን ወደ መጠቀም ውስጥ ሲገባ ኢትዮጵያ ውስጥ በቁጥርም በኢኮኖሚም በማህበራዊ እንቅስቃሴም በፖለቲካ እንቅስቃሴም የሚመጥነው በወርድና በቁመቱ ልክ እንደሚባለው እዛ እንቅስቃሴ ውስጥ ሲገባ በመስጋት ግራውንድለስ የሆነ ፊር ማለት ነው መሰረተ ቢስ የሆነ ስጋትና ፍራቻ እየፈጠረባቸው ሰዎች ሊኖሩ ይችላሉ። ለአንዳንዶቹ ደግሞ የአንሻ ሰይድ እዝ ሰራዊት ወገኖቹ በተቀበሩበት በኤክስካቫተር በጅምላ በግሬደር በጅምላ አስከሬናቸው ጉድጓድ ውስጥ በተቀበረበት ቦታ ቀባሪያቸውን ጠላታቸውን የብልጽግናን አገዛዝ በተመሳሳይ መንገድ መቅበር ሲጀምሩ እንግዲህ አስደንጋጭ ነገር ሆኖ ሊሆን ይችላል። ያ የተፈጠረው የስነ ልቦና የበላይነት፣ የስነ ልቦና አንድነት፣ ራስን የማዳን ራስን የመከላከል ለሌላው ደግሞ ድጋፍ የመሆን አጠቃላይ ነባራዊ ሁኔታ ያልተገመተ ነገር ስለሆነ ይመስለኛል። በፋክት ደረጃ ጀዋር ያነሳቸው ነገሮች በጣም የሚገርሙም ጭምር ናቸው። ጀነራሉ የማዕከላዊ ዕዝ ምክትል አዛዡ ጀነራል መኮንን ከሌሎች 3-4 ኮሎኔሎች ጋር የተገደለበት ኦፕሬሽን ሲከናወን በአካባቢው ነበር። እኛ እንደ አጋጣሚ ለስራ እንቅስቃሴ ለአደረጃጀት እንቅስቃሴ ባደረግንበት ጊዜ በተጨባጭ መረጃ ተይዘው ኮንቮይ ላይ ደፈጣ ተጥሎ ውጊያ ተደርጎ ሰብአዊ ጉዳት ጭምር አስተናግደንበት። ዝም ብሎ አይደለም ጀነራል ስትገድል ሎሚ አይደለም የምትወራወረው፣ ጥይት ነው የምትተኩሰው። ጠላትም ጥይት ይተኩሳል። እንግዲህ አንድን ጀነራል መኮንን የሚያጅቡ በጣም ፕሮፌሽናል የሆነ የተሻለ ኤሊት ፎርስ የሚባል ኮማንዶ፣ አየር ወለድ፣ ሪፐብሊካን ጋርድ ኃይል የሚያጅበውን ጀነራል ስትገድል ያ ኃይል ወደ አንተ ይተኩሳል። ዋጋ ከፍለንበታል። በርከት ያሉ ጓዶች ወድቀዋል በዛ ኦፕሬሽን ውስጥ። ያንን ሁሉ ነገር ድናይ ማድረግ ወይ ከሌላ ከአገዛዙ ነገር ጋር ምናምን ማገናኘት ዝም ብሎ ያልተጨበጠ ሴራ ትንተና በወርቅ የተጣሉ ሰዎች የጂፒኤስ አድራሻውን አሳልፈው ሰጥተው የሚል ነው ትላንት ጀዋር ያነሳውና በደንብ ክሊር እንድታደርገው ስለምፈልግ ነው። ጂፒኤስ ምናምን ባል ነገር የለም። በክላሽ ጥይት ነው የተገደለው ጀነራሉ። በጣም በቅርብ ርቀት በጨበጣ ውጊያ ነው የተገደለው። ያጅቡ የነበሩትን 7 አካባቢ ተሽከርካሪዎች ከዛም በላይ ይመስለኛል ቁጥሩ ላይ የሰፈረ ሰራዊት ላይ ተከታታይ የሆነ ማጥቃት፣ ድንገተኛ ማጥቃት በማድረግ ጉዞ ላይ እያለ በደፈጣ ከሰዓታት ውጊያ በኋላ ነው ጀነራሉ የተገኘው። እንደውም ሌሎች አጅቦት የነበረው ሰራዊት ሙሉ በሙሉ ከተደመሰሰ በኋላ አጃቢዎቹ ይዘውት ለመሸሽ ከፍተኛ ተጋድሎ፣ ከፍተኛ ትንቅንቅ አድርገው እዛው ጀነራሉ በተገደለበት ሞሜንትና ቦታ ላይ 4-5 ልጆችን መስዋዕት፣ በጣም ጠንካራ የምንላቸውን ልጆች መስዋዕትነት ከፍለውበት የተገኘ ድል ነው እና ከወርቅ ጋር ከምን ጋር እንግዲህ አላውቅም። ይሄ ሰውና ሌሎች መኮንኖች ወይ ጀነራሎች ስላላቸው የውስጥ ግንኙነት ለጀነራሎቹ ቅርብ ነኝ ስለሚል ጀዋር ተበዳደሩትን ገንዘብ ካለ በወርቅም መጣላታቸውን ምናምን ጓደኞች ናቸው ስለሚል ሚስጥር አካፍለውት ሊሆን ይችላል። እኛ የምናውቀው ሪያሊቲ ግን ይሄ ጀነራል መኮንን ለኦፕሬሽን እንቅስቃሴ በሚያደርግበት ሰዓት በፊት ለፊት ግጥሚያ በክላሽ ጥይት ነው የተገደለው። እውነታው ይሄ ነው፣ ሀቆ ይሄ ነው።
ይሄንን ፋክት ይሄንን ወታደራዊ ኦፕሬሽን ይሄንን ክስተት ለአንድ ፖለቲካ ዓላማ ለመዋል ተብሎ ሌላ መልክ ሌላ ቲዮሪ ሌላ ቅርጽ መስጠት አስፈላጊ አይደል። ከትናንት ወዲያ የነበረውንም ኦፕሬሽን ብናነሳ በርከት ያሉ የነፍስ ወከፍ መሳሪያዎች የቡድን መሳሪያዎች ምርኮ የተገኘበት ጀዋር በገለጸው መንገድ አይደለም በጭራሽ። የአንሻ ሰይድ እዝ ሰራዊት አንድ ክፍለ ጦር አይደለም። የህዝብ ግንኙነቶችና ሌሎች አመራሮች የሚዲያ ሲገልጹ ሰምተህ እንደሆነ 2-3 ክፍለ ጦሮች ተቀናጅተው የፈጸሙት ኦፕሬሽን ነው። እንግዲህ ይሄ ኦፕሬሽን ሲከውን በግምት አይደለም የሚደረገው፣ ህይወት ነው የምንከፍልበት፣ ሰው ነው የሚወድቅበት። ስለዚህ መረጃ ታጠናለህ። ምን አለ ቀደም እንዳነሳውልህ አንድ ኦፕሬሽን ስታደርግ ግብ አለው። ምን ለማግኘት? ሎጂስቲክ ለማግኘት ነው፣ ጠላትን ከፍተኛ መኮንን ለመደምሰስ ነው፣ ጠላትን እንቅስቃሴ ለማስተጓጎል ነው፣ ለማዛባት ነው፣ ከተማ ለመቆጣጠር ነው፣ ምን ለማድረግ ነው ሚል ግብ ተቀምጦለት የሚደረግ ኦፕሬሽን። በዛ መሰረት ጠላት የተሻለ ሎጂስቲክ ይዞ እንደነበረ፣ በርከት ያለ ተኳሽ ጭኖ እንደነበረ፣ ለአካባቢው ላይ ለሚያደራጃቸው ሸማቂዎች የሚያድለው 100 ምናምን አካባቢ ክላሽ መሳሪያ ተጭኖ ተሽከርካሪ ተጭኖ ነው ይጓዝ የነበረው። ይሄ ሁሉ መረጃ አለ። የትኛውም ቦታ ላይ ወታደራዊ ስራዎችን የምንሰራው መረጃዎችን በማግኘት መረጃዎች ደግሞ ኦብቪየስሊ የሚገኙት ከጠላት ወገን በተለያየ መንገድ፣ በአንድ በኩል የውስጥ ሰላዮችን ታሰማራለህ፣ በሌላ በኩል በተለያየ መንገድ የምታገኛቸው መረጃዎች፣ ያንን መረጃ መሰረት ተደርጎ የተገኘ ድል። ገንዘቡን በዛ መንገድ ነው ከኮንቮዩ ጋር ከተሽከርካሪ ጋር ታጅቦ የተገኘ 3-4 ክፍለ ጦሮች የተሳተፉበት ውጊያ ነው። እዚህም ውጊያ ላይ የምናውቃቸው ያደራጀናቸው ስምሪት የሰጠናቸው የሰራዊት አባላት መስዋዕትነት ከፍለዋል። በርከት ያሉ እንዲሁ ዝም ብሎ የተገኘ ይደላል። እነኝህን በአካል እየተገኙ ህይወት የሚከፍሉትን የሰራዊት አባላት አጠቃላይ እንቅስቃሴ በመከላከያ ደህንነት የተጠለፈ በሌላ አካል የተወሰደ አድርጎ ማሰብ ፍጹም ሐሰተኛ። አንዱ እንደው ነጭ ውሸት መሆኑን የተናገረው ነገር የምታረጋግጥበት የተያዘው ገንዘብ በአምቡላንስ ተጭኖ እየሄደ እያለ በድሮን እንምታ ሲባል ድሮን ኦፕሬተሩ እንዳትመታ ተብሎ ተከልክሏል። እንግዲህ ወይ እንግዲህ እዛው ሲቹዌሽን ሩም ውስጥ መገኘት ይፈልጋል ይህን ነገር ለማቆም ለመናገር በዚህ እርግጠኝነት ልክ ለመናገር ወይ መከላከያ አካል መሆን ያስፈልጋል። ቱዛት ኤክስተንስ የመከላከያ ኢንተለጀንስ ውስጥም ያለውን የዕለት ተዕለት ስራ አውቃለሁ ማለትም በጣም ክብዝነት ነው። ሊሆን አይችልም። በነገራችን ላይ ጀዋር ባወራበት ኮንፊደንስ ልክ ብርሃኑ ጁላ ማውራቱን እጠራጠራለሁ። ምክንያቱም በእያንዳንዱ ቦታ የሚደረገውን ኦፕሬሽን በዚህ ዲቴል ልክ ያውቀዋል። የአንድን ግለሰብ የአንድን የፋኖ እንቅስቃሴ ሰውየው ጭምር ያውቀዋል ብለህ ከስ አንናቹራል የሆነ ነገር። ለምሳሌ እኔ ከአንድ ቦታ ወደዛ አካባቢ በተንቀሳቀስኩበት ጊዜ የመከላከያ ኢንቴሊጀንስ ቲሙ እያወቀ እንዳትነኩት ተብሎ ነው የሚል ሎጂክም ሲያስቀምጥ ነበር። አስበዋል? እዛ አካባቢ የሚንቀሳቀሰውን ፋኖ የዋናው ፋኖ አካል ነው የሚለውን ፕሮፓጋንዳ ግብ ለማግኘት እኔ በህይወት እንድቆይ ወይም እኔ ላይ ጥቃት እንዳይደርስ ማድረግ ካልኩሌሽን ሲጠቀም አገዛዙ የማይታመን የማይመስል ነገር። በአጠቃላይ አንድ ፋክት መታወቅ አለበት። ከዛ በኋላ እኮ እንደው አንተን ከዛ እንቅስቃሴ በኋላ አንተን ታርጌት ያደረጉ ብዙ ጥቃቶች አልተፈጸሙም ወይ? በጣም ተደጋጋሚ ጥቃቶች፣ በርካታ የድሮን ጥቃቶችን በተለያየ መንገድ ያው እድሜ መኖር ሲኖርብህ ፈጣሪ ሲፈቅድ ብቻ ሰርቫይቭ የምታደርጋቸው ጥቃቶች አሉ። ያው መዘርዘር ስለማያስፈልግ ነው ያነሳኋቸው። ከዛም በፊት ከዛም በኋላም እና ይሄ ዝም ብሎ ምንድን ነው የቮልቴር ፈረንሳዊ ፖለቲክስ ኢዝ አርት ኦፍ ላይንግ የሚባል እሱን ነገር ነው ሊጫወት የሞከረው ጀዋር። እንዴት ትናንትና ማለት እኔ ማውቀውና ፖለቲካ ያውቃል ፖለቲካ ሳይንስ ተምሯል የምትለው አይነት ጀዋር አይደለም። ፍጹም ከሪያሊቲ ጋር የተጋጨ ነገር፣ ምንም ይህን ያክል መዋሸት ይህን ያክል የሴራ ትንተና አያስፈልግም። በቃ ፋክት የታወቀ የተረጋገጠ ሀቅ ወለጋ ምድር ውስጥ አማራ ከፍተኛ የሆነ በደል ተፈጽሞበታል። ከፍተኛ የሆነ ሰቆቃን አስተናግዷል። ድጋሚ የዛ ሰቆቃ ሰለባ፣ የዛ ጭፍጨፋ፣ የዛ ዘረፈች እንቅስቃሴ ሰለባ ላለመሆን እዛ አካባቢ የሚንቀሳቀስ ወጣት ኃይል ራሱን አደራጅቷል። በፋኖነቱ አደራጅቷል። እዛ አካባቢ ለሚደረጉ በአንሻ ሰይድ እዝ ማዕቀፍ ውስጥ ያለ በዛ ማዕቀፍ ውስጥ ያለ ሰራዊት የሚመራ ሰራዊት ለሚወስዳቸው ማናቸውም ነገሮች ኃላፊነቱን የሚወስድ አመራር አለ። ከላይ እስከታች እየተዋቀረ አመራር። ከአፋብን ምስረታ በኋላ እየተደረጉ ያሉ እንቅስቃሴዎችን እኮ የድርጅቱ ከፍተኛ ወታደራዊ አመራሮች ጭምር የሚያውቋቸው ናቸው። ቀጥተኛ ስምሪት የሚሰጡባቸው፣ ሪፖርት የሚቀበሉባቸው ወታደራዊ እንቅስቃሴዎች ናቸው። ስለዚህ በዛ ልክ እውነቱን ማረጋገጥ ያስፈልጋል። እውነትን ማወቅ ያስፈልጋል። ከአንተ ጋር ተያይዞ የተነሳለ አስረስ ምናልባት ሲጋል ያንሳልና በኋላም በፌስቡክ ገጹ መጥቶ የጻፈው ነገር አለ። በቅርብ ጊዜ በጎልፍ ክለብ ልናይሽ እንደሆነ በደስታ ያበሰረ ምንድን ነው ለራሱ የጻፈው ነገር አለ። ምንድን ነው እያለን ያለው ጀዋር በዚህ ሂደት ውስጥ? እንግዲህ ስለሚከብደው ስለራስ መግለጽ ነው እና እውነት ለመናገር የጎልፍ ክለብ የሚባለው ከእኔ ለሱ የሚቀርብ ይመስለኛል። እናውቃለን በተለያየ መንገድ ፊልድ ማርሻሉ ጋር የዘወትር ግንኙነት እንዳለው ጀዋር ራሱም ጀነራሎቹ ጋር አነጋገራለሁም ሲል ትሰማዋለህ። በዋናነት መከላከያ ተቋሙን እንደ ተቋም መቀጠል እንዳለበት ያምናል። ቴዲ ጋር ባደረገው ውይይት የተረዳሁት ነገር ኢትዮጵያውያን ዋና ተልኳቸው መሆን ያለበት ኢትዮጵያን ከአብይ አህመድ ማዳን ነው ብሏል። እንግዲህ
ኢትዮጵያን ከአብይ አህመድ ለማዳን አብይ አህመድን አቅፎ የያዘውን ስብስብና ስትራክቸር ማስወገድ ያስፈልጋል። ምክንያቱም አብይ አህመድን ስታስወገድ ሌላ አብይ አህመድ የሚፈጥር መዋቅርን ልትሸከም አትችልም። ግለሰባዊ ጠብ አይደለም ያለ አብይን የምትታገለው አብይን ፋይት የምታደርገው አሁን የፈጠረው ሲስተም በራሱ ግለሰባዊ ቅዠት የፈጠረው ሲስተም በህዝብ ላይ አደጋ እያደረሰ በሀገር ላይ አደጋ እያደረሰ ስለሆነ ስለዚህ ተመልሶ አብይን የሚመስል ሰው የሚወልድ ሲስተም ልንታገስ አንችልም። እሱ ልናስተናግድ አንችልም። ምናልባት የእሱ ፍላጎትና አጠቃላይ እንቅስቃሴ እዚህ ጋር የሚቆም ስለሆነ መከላከያ ሰራዊቱ የሚባለው ሌላው ሲስተም ባለበት ነው እሱ ነው የሚሆነ እሱ የሚፈልገውን አካል በአብይ አህመድ ቦታ የመተካት እንቅስቃሴ አስቦ ስለሆነ ያንን ጉዳይ ደግሞ በደንብ ሬቶሪኩን ቅርጽ በማስያዝ ስርዓታዊ ለውጥ እንዲመጣ በመታገል በኩል የምችለውን ድርሻ እየተወጣው ስለሆነ በተዘዋዋሪ መንገድ ስልታዊ ለስርዓቱ እንደው ለአብይ አህመድ ለማለት እንኳን ቢከብደኝ ለስርዓቱ ስልታዊ ድጋፍ እየሰጠ ነው። በዛ ልክ እኛን ስም መኮንን አንደኛ ምንም አይነት ሪያሊቲ የሌለው እዛ እንኳን በፌስቡክ ገጹ የጠቀሳቸው ሰዎች እኔ ስማቸውን ደግሜ ለመጥራት የማልችል ከእኔ አጠቃላይ ፖለቲካ እንቅስቃሴ ግለሰባዊ ታሪክ ተክለሰብና ጋር ምንም የሚነጻጸር አንዳችም ነገር የሌላቸው ተራ ዱርዬዎችን ነው የጠቀሰው። እንግዲህ አላውቅም እንግዲህ ጎልፍ ክለብ የሚባለው ቦታ ላይ የተለየ ነገር ካለ ወይስ ወይ ሌላው ምን እንዳለ እኔ ማውቀው ነገር የለም። በአጠቃላይ ግን ሞቲቭ ምንድን ነው? በዚህ ትግል እንቅስቃሴ ውስጥ ፊት ለፊት ያለን አፋብንም ሆነ በአጠቃላይ ፋኖን እንቅስቃሴ አሁን ባለበት ብራንድ ልክ እንዲመጣ ከፍተኛ ትግል እያደረግን ያለን ኃይሎችን በተዘዋዋሪ መንገድ በመውጋት ለአገዛዙ ስልታዊ ድጋፍ ከመስጠት የተለየ ነገር አይደለም። ምክንያቱም ይሄ ነገር ምንም ተጨባጭ ነገር እንደሌለው ምንም ተጨባጭ መረጃ እንደሌለው ይታወቃል። በዛ ድፍረት በእኛ መካከል ወይ በሌላው መካከል ጥርጣሬ ለመፍጠር ታስቦ አዚፍ እንደው የተለየ ነብይ እንደሆነ ቅድም አልተስተቆም እንዳደረገው አብይ አህመድ የብልጽግና አገዛዝ መንፈስ እንደ ይመስል እያንዳንዱ ነገር እንደሚያውቅ እያንዳንዱ እንቅስቃሴ እንደሚያደርግ አዲስ አበባ ዙሪያን እኮ ሴኩር ማድረግ ያልቻለ አገዛዝ እኮ ነው። በዛ ልክ የተዝረከረከ አገዛዝ እኮ ነው። በትንሽ ጠመንጃ ተነስተን ዛሬ ባለበት ደረጃ አዝረከረክ ነው አገዛዝ ነው እና አግዝፎም አንዳንዱ ነገር መከላከያ ተቋሙ ኢንቴሊጀንሱ ሌላው ነገር የተለየ አቅም እንዳለው አድርጎ በማሳየትና በማጉላት እዛው ላይም አይተ እንደሆነ ትብብር ተብየዋል የሚልም ቃል ተጠቅሟል። እና እንግዲህ የኦሮሞ ህዝብ የሚወክሉ ወይም የዛ ኮንስቲትዩንሲ ያላቸው የኦሮሞ ነጻነት ሰራዊት አመራሮች የአፋብን አመራር ሌላው የቲፒኤልኤፍ ሌላውም ኃይል እየተነጋገረበት ያለን ጉዳይ ሰፊ የህዝብ ንቅናቄን ያዘለ ጉዳይ ትልልቅ ድርጅቶችን ትልልቅ ወታደራዊ እንቅስቃሴ የሚያደርጉ ኃይሎች የያዙትን ፕሮጀክት ትብብር ተብዬው ብሎ ያጣጣለበትን መንገድ ለአገዛዙ ስልታዊ ድጋፍ ከመስጠት ተለይቶ የሚታይ አይደለም። በአንጻሩ ደግሞ እኮ የሌለ ነገር ሳይሆን ደግሞ በትግል ውስጥ ያለ ለማስመሰልና አንዳንድ የአብይ አህመድ ያልተፈቱ ቡለኖችን እየፈታታን ነው ይላልና በእርግጥ ብልጽግና ያልተፈታ ቡለን አለ ወይ? በአንጻሩ ደግሞ አገዛዙ ምሳሌ በዛ በወለጋ ላይ ወንዝ ሁሉ ሞልቶባችሁ እንዴት መሻገር እንዳለባችሁ ሁሉ በድሮን እያያችሁ የሚጠብቃችሁና ሁሉንም አካባቢ የተቆጣጠረ አድርጎ የማቅረብ አለ። በአንጻሩ ብቻ ሳይሆን ባለፉት 7-8 ዓመታት ትላንት በትግራይን ጨምሮ ዛሬም በአማራ ክልል ጨምሮ አብይ አህመድ ድሮንን የሚጠቀመው በዋናነት ለምን እንደሆነ በንጹሃን ላይ የሚደርሰውን ጉዳት ቤቶችን እንኳን በትክክል ታርጌት ማድረግ የማይችል ማንኛውም ስብስብና ማህበር ጽዋ የሚጠጣ ህዝብ ጭምር ታርጌት መደረግ የሚችል እንደሆነ ፊልድ ማርሻል ብርሃኑ ጁላ በገለጸበት ሁኔታ እነዚህን ሀሳቦችን ማንሳቱ ጀዋር በእርግጥ እኔ ብዙ አንተ በምትለው ሀሳብ ላይ እንድስማማ የሚያደርገኝ ነው። እሱ ዲፌንድ ማድረግ አለበት፣ በደንብ ሀሳቦችን ማንሸራሸር አለበት። ሊል የፈለገው ነገር ምንድን ነው የሚለው እንዳለ ሆኖ ማለት ነው። ከዛ ውጭ ግን ጀዋር የፖለቲካ አቋሙ ወደ ብልጽግና መጥቷል ማለት አይቻልም ወይ? ብልጽግና እንታደገው ማለት አይደለም ወይ የቀረው በአሁኑ ሰዓት? ምክንያቱም ከዚህ በፊት በተደጋጋሚ የሚያነሳቸው አሉ። አብይ አህመድን ፐርሰናሊ ማስወገድ እንጂ የስርዓት ለውጥ ማምጣት ላይ ትኩረት አያደርግም። ለዚህም ደግሞ አብይን የትኛው ጠባቂ ወይም ጀነራሉ እንደሚገድለው አያውቅም፣ እኔ ግን አውቃለሁ ሲል ሰምቻለሁ በሚዲያ። ያው በትክክል ያው እኮ ነው ወደዛ መንገድ እየተንደረደረ ነው የሚገኘው። በአንድ በኩል አገዛዙ ፍጹም የሆነ ወታደራዊ ብልጫ እንዳለው የመረጃ ብልጫ እንዳለው ለማሳመን ይሞክራል። በሌላ በኩል ደግሞ አንተ እንዳልከው ብሎኖችን እየፈታታ ነው ይባላል። በነገራችን ላይ ብልጽግና ያልተፈቱ ብሎኖች የሉትም። ብሎኖቹ ተፈተው ወድቀው የተፈታቱትን እና የወደቁትን ብሎኖች ፍለጋ ላይ ነው ብልጽግና ማግኘት አልችል ብሎ ነው። እነዚህ ብሎኖች አቧራ ለብሰዋል። ከዚህ በኋላ ተመልሰው ተገናኝተው የብልጽግናን ገጣጥመው መልሰው የሚያሽከረክሩበት እድል 100% የተዘጋ ነው እና ብሎን እየፈታታን ነው በተባለበት ከዚህ በፊት ይናገር እንደነበረው ካልኩሌተሩን የሰራ ነው እኛንን እንዳለው አይነት ንግግር ነው እና በፍጹም መታበይ በግብዝነት የሚደረግ ገለጻ እንደውም እኔ በአንድ በኩል እንግዲህ በአካልም ሲርቅ በመረጃም በመንፈስም ከአጠቃላይ የትግሉ እንቅስቃሴም እየራቀ መሆኑንም ጭምር እንድትረዳ የሚያደርግ ያ ደግሞ በሂደት ሌላ ተስፋ መቁረጥ ውስጥ አስገብቶት ኦልሬዲ ብልጽግና እንደግፉ የሚለውን ቃል አልተናገረውም እንጂ በፌስቡክ ገጹም ያጋራው በንግግሩም የተናገረው ነገር ያ ነው። አንዳንዱ ነገር እኮ በጣም ሰበብ ፍለጋ እንደሆነ የምትረዳው እንግዲህ በጦርነት ሂደት ውስጥ እንደው ኮላተራል ዳሜጅም በንጹሃን ላይ ሊደርስ እኮ ይችላል። ጦርነት ነው። በተባራሪ ጥይት ሰዎች ሊሞቱ ይችላሉ።
እኔ በእንዲህ አይነት እንደው ንጹሐንን በመጠበቅ ለሲቪሊያን በመቆርቆር ትራክ ሪከርድ ያለው ሰው እንኳን ይህንን ቢናገር እኔ መልካም ነበር ብዬ ነው የማስብ። ጀዋር ራሱ ባስነሳው ግርግር እኮ ኢትዮጵያ ውስጥ ከ80 በላይ ኢትዮጵያውያን አማራዎች የተጨፈጨፉበት የትናንት ታሪክ እኮ ነው። እንደኛ የትጥቅ ትግልን ቢመራ እንደኛ ሰራዊት አሰማርቶ ውጊያ ቢያደርግ ምን ሊከሰት እንደሚችል ኢማጂን። እና ይሄንን ሁሉ ነገር ይሄንን ሁሉ ሰበብ ድርደራ ይሄንን ሁሉ ምክንያት ፍለጋ ወለጋ ላይ ፋኖ እንቅስቃሴ ስላለ ትብብር እንደሚቆም ትብብሩ መተማመን እንደሌለበት በሁለቱ ኃይሎች በሶስቱ ኃይሎች መካከል የጋራ መግባባት እንደሌለ ተደርጎ በሌላ በኩል ደግሞ እኛ ከብልጽግና ጋር ግንኙነት እንዳለን ተደርጎ የተሳለበት እያንዳንዱ ዶት ስትገጣጥመው ጀዋር መሐመድ ከብልጽግና ጋር ወደፊት ብሎ ለመናገር እንግዲህ የመጨረሻውና 11ኛው ሰዓት ላይ የደረሰ መሆኑን ነው በሚገባ መረዳት የሚቻለው። አብዛኛው ህዝብም በዛ ልክ እየተረዳው ይመስለኛል። እንደ እውነቱ ከሆነ ግን ይሄ ጉዳይ አዋጭ የሚሆን አይደለም። የብልጽግናን ኃጢአት የብልጽግናን ወንጀል በዚህ ሰዓት ከመጋራት ወይም ብልጽግናን አድናለሁ ብሎ ከመንፈራገጥ ከማይቀረው ድል ተቋዳሽ ለመሆን ወደፊት መራመድ ያሉ ነገሮችን ያሉ ችግሮችን በመነጋገር በመፍታት ከትብብር ኃይሉ ጋር ከሌላውም ኃይል ጋር አብሮ በመቆም ሀገራችንንም ማዳን የድሉም ተቋዳሽ መሆን የሚቻልበት እድል አሁንም ክፍት ስለሆነ እዛ ላይ ቢያተኩር እመርጣለሁ በበኩሌ።